ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ደውላችሁ መማር ትችላላችሁ ማለት ነው። ታች ላይ ስልክ ቁጥር አለ። እንዲሁም ያልተማሩ እህቶቻችን፣ ወንድሞቻችን እንዲሁም ልጆቻችን ካሉ ማስተማር ትችላላችሁ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣው እንግዲህ በመጀመሪያ ለምሳሌ ፊደላትን እንደጨረስነ ቃላት ምን መሰረት በመጀመሪያ በሁለተኛ ድምጾች ነው። በሁለተኛ ድምጾች ከመሰረትነ በኋላ ነው ከዛ ቀጥለን ወደ ሶስተኛ ድምጽ፣ አራተኛ ድምጽ እያልነ መንቀጥልና አብዛኞቹ ጀማሪ ተማሪዎች ስትሆኑ ፊደላትን ጨርሰን ባለ ሁለት ቃላትን መሰርታለን። ስለዚህ ዛሬ ደግሞ ይጀላችሁ መጣው እኔ ባለ ሁለት ቃላትን ይጀላችሁ መጣው ማለት ነው። እንግዲህ ባለ ሁለት ቃላት ማለት እዚህ ጀመረና ያለ ማለት ነው። በደንብ አድርጋችሁ እናንተ መከታተል ይጠብቅባችኋል ማለት ነው። የቻላችሁ ቪዲዮውን እየጻፋችሁ እንዲሁም እኔ ሳነብላችሁ ያነበባችሁ አብራችሁ እኔ ጋር ብትሄዱ የተሻለ ነገር ታገኛላችሁ ብዬ ተስፋ አለኝ። አሁን ወደ ትምህርታችን እዚህ ጋር ይች ማነች? ሙ የመቤተሰብ ስንተኛ? ሁለተኛ። ሉ በአንድ ላይ ሙሉ ሙሉ። ሙ የመቤተሰብ ሁለተኛ ድምጽ፣ ሉ የለቤተሰብ ሁለተኛ ድምጽ በአንድ ላይ ስናነበው ምን አይነት ትርጉም ሰጠን? ሙሉ ሙሉ የሚል ቃል እናገኛለን ማለት ነው። እናገኛለን። ቀጣዩ ምንድነው? እዚህ ማለ ማለ። ማ ማለት የመቤተሰብ ስንተኛ ድምጽ ናት? አራተኛ ድምጽ። ለ ስንል የመጀመሪያ ድምጽ በአንድ ላይ ስናነበው ማለ 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 የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ቀጣዩ ስንል እዚህ ጋር ምን ሜዳ ሜዳ ሜዳ። ሜ ማለት የመቤተሰብ አሁን ስንተኛ ድምጽ ናት? አምስተኛ ድምጽ ናት። ዳ ስንል የቤተሰብ አራተኛ ድምጽ በአንድ ላይ ምን አይነት ትርጉም ሰጠን? ሜዳ ሜዳ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንግዲህ እዚህ ጋር በላ በላ በላ። በ የመጀመሪያ ድምጽ ናት። ላ የለቤተሰብ አራተኛ ድምጽ በአንድ ላይ በላ 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 የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ወሬ ወሬ ወሬ። ወ የመጀመሪያ ድምጽ ናት። ሬ ስንል የቤተሰብ ስንተኛ? አምስተኛ ድምጽ ናት። በአንድ ላይ ወሬ ወሬ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ቀጣዩ ከሳ ከሳ ይላል። ከ የመጀመሪያ ሳ የቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነበው ከሳ ከሳ የሚል ቃል እናገኛለን ወይም እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል? መጣ መጣ። መ የመጀመሪያ ድምጽ ናት። ጣ የቤተሰብ አራተኛ ድምጽ በአንድ ላይ ስናነበው መጣ 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 የሚል ቃል እናገኛለን ወይም እንመሰርታለን። ቀጣዩ ጸጋ ጸጋ። ጸ የመጀመሪያ ድምጽ ናት። ጋ ስንል የቤተሰብ አራተኛ ድምጽ በአንድ ላይ ጸጋ ጸጋ የሚል ቃል አገኘን ወይም መሰረትን ማለት ነው። ወደ ቀጣዩ ስንሄድ አሁንም እዚህ ጋር ምን ይላል? ሸጠ ሸጠ። ሸ የመጀመሪያ ናት። ጠ የመጀመሪያ በአንድ ላይ ሸጠ ሸጠ የሚል ቃል አገኘነ ማለት ነው። ሸጠ የሚል ቃል እናገኛለን። እንግዲህ ባለ ሁለት ቃላት ናቸው። እስካሁን ማነብላችሁ ባለ ሁለት ቃላት ናቸው። ባለ ሁለት ቃላቶችን ብቻ ነው ይዤላችሁ የመጣው። ኦኬ ቀጣዩ ስንሄድ እዚህ ጋር ቃመ ቃመ። የቀቤተሰብ ስንተኛ ድምጽ ናት? የቀቤተሰብ አራተኛ ድምጽ። መ ስንል የመቤተሰብ ስንተኛ? የመጀመሪያ ድምጽ ማለት ነው። ስለዚህ ቃመ 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 የሚል ቃል አገኘን ወይም መሰረትነ። ወደ ሌላው ስንሄድ ሰራ ሰራ ይላል። ሰራ። ሰ የመጀመሪያ ናት። ራ የቤተሰብ አራተኛ በአንድ ላይ ሰራ ሰራ የሚል ቃል አገኘን። ሻማ ሻማ። ሻ የቤተሰብ አራተኛ ድምጽ ናት። ማ የመቤተሰብ አራተኛ በአንድ ላይ ምን አይነት ትርጉም ሰጠን? ሻማ 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 የሚል ቃል አገኘን ወይም መሰረትነ። ቀጣዩ ስንሄድ እዚህ ጋር ምን ይላል? ቀጣ ቀጣ ቀጣ። ቀ የመጀመሪያ ድምጽ ናት። ጣ ስንል የቤተሰብ ስንተኛ ድምጽ ናት? እዚህ ጋር አሳይቻችኋለሁ አራተኛ ድምጽ ናት። ስለዚህ በአንድ ላይ ቀጣ ቀጣ የሚል ቃል አገኘን ማለት ነው። ቀጣ የሚል ቃል አገኘነ። ቀጣዩ ምንድነው? እዚህ ጋር ሳመ ሳመ ሳመ። ሳ የቤተሰብ ስንተኛ ድምጽ ናት? አራተኛ ድምጽ ናት። መ የመጀመሪያ ድምጽ ናት። በአንድ ላይ ሳመ ሳመ የሚል ቃል አገኘን ማለት ነው። ወደ ቀጣዩ ስንሄድ ቃና ቃና። ቃ የቤተሰብ ስንተኛ ናት? አራተኛ። ና የቤተሰብ አራተኛ በአንድ ላይ ቃና 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 የሚል ቃል አገኘን ማለት ነው።
ወደ ቀጣዩ ስንሄድ እንግዲህ እዚህ ጋር ምን ይላል? ቅል ቅ የቀ ቤተሰብ ስንተኛ ድምጽ ናት? ቅ። ስድስተኛ ል የለ ቤተሰብ አሁንም ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ቅል የሚል ቃል አገኘን። ቀጣዩ ጸዳ ጸ የመጀመሪያ ዳ የድብሳ አራተኛ በአንድ ላይ ጸዳ የሚል ቃል እናገኛለን። ዜና ዜ የዘ ቤተሰብ ስንተኛ ናት? አምስተኛ ድምጽ ናት። ና የነ ቤተሰብ አራተኛ በአንድ ላይ ምን አይነት ትርጉም ሰጠን? ዜና የሚል ቃል አገኘን ወይም መሰረትን እንላለን ማለት ነው። ወደ መጨረሻው ጥያቄ ስንል እንግዲህ እዚህ ጋር ገቢ ገ የመጀመሪያ ቢ ስንል የበቤተሰብ ስንተኛ ናት? ሶስተኛ በአንድ ላይ ገቢ የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? ገና ገ የመጀመሪያ ና የነ ቤተሰብ ስንተኛ ናት ማለት ገና ስንል ገ የመጀመሪያ ና የነ ቤተሰብ አራተኛ በአንድ ላይ ስናነበው ገና የሚል ቃል እናገኛለን ማለት ነው። ቤት ቤ የመጀመሪያ ድምጽ ናት። ት የተቤተሰብ ስንተኛ? ስድስተኛ በአንድ ላይ ቤት የሚል ቃል አገኘን ወይም መሰረት ነው ማለት ነው። እንግዲህ እንደምታዩት ምንድነው የተለያዩ ቃላቶችን ወይም ደግሞ ባለ ሁለት ቃላቶችን አንድ ባንድ ጽፌን ያሳየኋችሁ ማለት ነው። በተለይ የሚጠቅማችሁ ምንድነው የጀማሪ ተማሪዎች ፊደላትን ጨርሳችሁ ወደ ቃላት ምስረታ ስትገቡ ነው ይሄ ነገር የሚጠቅማችሁ። ምክንያቱም ከትንሽ ወደ ትልቅ ነው የምንሄድ ከሁለተኛ ፊደል ከዛ ወደ ሶስተኛ ድምጾች እንሄዳለን። ቃላቶችን እርዘም እያደረግን እንሄዳለን ማለት ነው። ስለዚህ ለዛሬ ቪዲዮ ይሄን ይመስላል። በሌላ ጊዜ ሌሎችን ሰርች ይዤላችሁ እስከምመለስ ሰላም ጊዜ ሰላም ቆይታ ባይ